በጂም በካርዲዮ በምናምን ሶሳችሁን አታሰቃዩ። በባለሙያ የታገዘ ራይት ኤክሰርሳይዝ አድርጉ። ይሄ ሲሆን እየታደሳችሁ ሁሉ ነገር እየተሻሻለ ይሄዳል። ጋርድ ብላ የጠየቀችኝ ልጅ በሴም መንገድ እየተከተለችው ነገር ኢምፕሩቭ ያደርጋል። አንድ ሰውነትን የያዛችሁ በህክምና ሄዳችሁ የሚነገራችሁ ቢኮዝ በህክምና የሆኑ ቁጥሮች አሉ። እኛ እንደ ሬንጅ ያስቀመጥነው ልክ እዛ ጋር ስትደርሱ ነው እኛ ማወቅ የምንችለው። ያን ሁሉ ቦርጭ ይዛችሁ ሐኪም ቤት እየተመላለሳችሁ ብዙ ጊዜ ምንም የተለየ ነገር አይነገራችሁ። ምናልባት ክብደት ቀንስ የሚል ነገር ነው። እሱም በትክክለኛ መንገድ ብዙ ጊዜ ጋይድ ማድረግ ላይ ችግር አለብን። ቆመን የምናየው እነዚያ ቁጥሮች ከፍ ስሉ ነው መድኃኒት የምናስበው። ሰውየው እየፋፋ ያኑ እየበላ ቦርጩ እየጨመረ ምኑ እየጨመረ ግፊቱ ጣሪያ ነካ ጊዜ ስለ ግፊት ህክምና፣ ስኳሩ ከፍ ያለ ጊዜ የስኳር መድኃኒት ስለመጀመር ነው የምናወራው። እነዚያ አሁን የነገርኳችሁ ነገሮች የመታመማችሁ የመጨረሻ ሌቭል ናቸው። እነዚያ የመታመማ የሰውነታችሁ ጩኸት የመጨረሻ ደረጃ ናቸው። እነዚያ እዚህ ጋር ታማችሁ ለረጅም ጊዜ እየታመማችሁ መታችሁ ያንን መንስኤውን ሳንሰራ ላይፍ ስታይላችሁን ሳንቀይር ሰውነት በመጫንበት በመታመሙ ከፍ ያሉትን ነገሮች እነሱን ቁጥራቸውን ዝቅ ለማድረግ በመድኃኒት ስንታገል ነው በህክምና ላይ ይኖርን የነበር ነው። ይሄ መንገድ በብዙ ምክንያት ዋጋ አስከፍሎናል። ለዚህ ነው ሰዎች ከስኳር ጋር እየኖሩ ሐኪም ቤት እየተመላለሱ በየጊዜው ቼክ እያደረጉ በየጊዜው መድኃኒታቸውን ሳያቋርጡ እየወሰዱ አይናቸው የሚጎዳ ኩላሊታቸው የሚጎዳ ልባቸው የሚጎዳ ነው እያልኩ ያለሁት። ይሄንን ስል ሲሪየስ እንድትሆኑ እፈልጋለሁ። መድኃኒት ላይ ያላችሁ ሰዎች መድኃኒታችሁን ቀጥሉ፣ አታቆሙ። እየወሰዳችሁ ነው ላይፍ ስታይላችሁ መቀየር አለባችሁ። ሐኪም ቤት ሄዳችሁ ስነገራችሁ ስኳር አለባችሁ ስትባሉ፣ ግፊት አለባችሁ ስትባሉ፣ መድኃኒት ጀምሮ ስትባሉ ኦኬ በሉ። ላይፍ ሴቨር ናቸው እነዚያ መድኃኒቶች። ህይወታችሁን ነው የምታደርጉት እነዚያ መድኃኒቶች። ትልቁ ሮንግ የምታደርጉት መድኃኒት እየወሰዳችሁ ለመለወጥ ያልሞከራችሁ እንደሆነ ነው ዋጋ የምትከፍሉት። መድኃኒት እየወሰዳችሁ ግን የስ በቃ መድኃኒቱን ጀምራለሁ ዳክ ግን ብዙ መስራት ያለብኝ ነገር እንዳለ አውቃለሁ፣ ገብቼ የቤት ስራዬን እሰራለሁ። በማግስቱ ወክ ማድረግ ጀመራችሁ። በማግስቱ ከዛ ቁርስ ጀምራችሁ የተሻሉ ምግቦች መመገብ ጀመራችሁ። ዘን እንቅልፋችሁ ላይ መስራት ጀመራችሁ። ጭንቀት ላይ ሌቭላችሁ ላይ ለምን ሊቭ አትወስዱም? አንድ ክሊያንቴ በጣም ሲሪየስ ሜታቦሊክ ኢሹ አለው፣ ከፍተኛ ኦቤሲቲ ያለው። እውነት ለመናገር መንቀሳቀስ መቻል ራሱ ይገርማል። ስኳሩ ጣሪያ ነክተዋል። እኛ ጋር ጆይን አደረገ፣ አወራ ነው። ቢዚ ነኝ በቃ እንደው እንዴት አድርጌ ኧረ እባክህ ሰርጀሪ ቢሆን ለአንድ 2 ወር 3 ወር ሲክ ሊቭ አትወስድም እንዴ አልኩት። እንዴ ለምን አልወስድም አለ። እንደዛ ቃል በቃ ያለኝ ይሄም ከዚያ በላይ ነው ያልኩት። ሊቭ ውሰድ አልኩት። ሊቭ ውሰድ። ይሄ እኮ በህይወት የመጣ ነው። ሰርጀሪ ብዙ ጊዜ ሴፍ ነው፣ በባለሙያ ነው የሚሰራው፣ ምንም ጥያቄ የለው። ይሄኛው ድንገት እኮ ሊገድል ይችላል ቀን ሳይሰጥ። ስለዚህ ልክ ህይወት አደጋ ላይ እንዳለ ተገንዝበ ሊቭ ወጥተህ ለራሱ ለዛውም ስራው የራሱ ስራ ነው። የሚገርማችሁ ነገር ሊቭ ወጥተህ ሰው አሳይን ወስደህ አድርገህ ራስ ላይ ስራ። ምግብ ላይ ፐርፌክት ለመሆን ሞክር። እንቅስቃሴ ላይ ፐርፌክት ለመሆን ሞክር። ቢዚ ነኝ ያልከውን ነገር ካንተ አይበልጥም። ዝጋ፣ ብሎክ አድርግ። ሰው አሳይን ማድረግ ካለበት አሳይን አድርገህ እረፍቱ ሰዳን ነው። በአጭር ጊዜ ውስጥ ብዙ ነገር ተሻሻለ። ይሄን ያነሳሁት በምክንያት ነው። ብዙዎች እኛ ጋር ሲመጡ መድኃኒት አልወስድም ብዬ መጣሁ። ኖ ይሄ ትክክል አይደለም። ሁለቱንም ጎን ለጎን ማስኬድ ትችላላችሁ። መድኃኒታችሁን እየወሰዳችሁ ሮንግ የሚሆነው ምግባችሁን ለመቀየር ለዚያው መንገድ የዳረጋችሁ ላይፍ ስታይል ምግባችሁን መቀየር ያልፈለጋችሁ እንደሆነ ህይወታችሁን አደጋ ላይ ይጣላችሁ ነው። ቢኮዝ ይሄን ለማወቅ ሂዱና ሆስፒታል ያሉትን አይናቸውን ያጡትን ኩላሊቶቻቸውን ያጡትን ሰዎች ጠይቋቸው። እነዚያ ሰዎች ዛሬ እኛ በምናወራው መንገድ ግንዛቤ ስላልነበረ መድኃኒታቸውን እየወሰዱ ያኑ ምግብ እየበሉ እንቅስቃሴ ላይም ለውጥ ስላላሳዩ የተጎዱት። ትክክለኛው መንገድ መድኃኒት ይጀምራል። ከዚያን ቀን ጀምሮ ላይፍ ስታይል ይቀየራል፣ ምግብ ይቀየራል። ይሄ ሲሆን ሰውነታችሁ እየተሻሻለ እየበረታ፣ ስባችሁ እየቀነሰ ሲመጣ ስኳሩ ይቀንሳል። ከይዛችሁ ስኳር ከሆነ በሚቀጥለው ቀጥሎ ስትሄዱ ሐኪማችሁ እንዴ ምንድን እየሆነ ያለው በጣም ለውጥ አለው ስኳር፣ መድኃኒቱን እንቀንሳለን ላችሁ። የስ እናንተ ስራችሁን ስሩ። ተመልሳችሁ ስትሄዱ አሁንማ መድኃኒት ማቆም አለብን ይላችኋል ሐኪሙ።
ይሄ በደንብ ገብቷቸዋል። ግፊትም ከሆነ መድኃኒታችሁን ጀምሩ። ሐኪሙ ራሱ እያየ እንደ ይሄማ በቃ ጀስት ማቆም እንደዛ ነው የሆነው። ሜይ ቢ ይህን ፕሮግራም የምትከታተሉ ሰዎች ከሀገር ውጭ የምትኖሩ ሀገር ውስጥ ያላችሁም እንደዛ በዛ ሄዳችሁ መድኃኒት አቁሙ ሐኪሞቻችሁ ያላችሁ ሰዎች ካላችሁ ኮመንት ላይ ጻፉልኝ፣ አንድ ቁጥር አስቀምጡልኝ። ቢኮዝ እንደዛ ነው እየሆነ ያለው። ከዚያ ውጭ ግን ቀጥታ በእኛ ጋይዳንስ ስር መሆን ስትፈልጉ እኛው እንከታተላቸዋለን። መድኃኒት ማቆም በሚገባቸው ጊዜ ከሐኪሞቻችሁ ጋር እየተነጋገርን ከእናንተ ጋር ዲስከስ እያደረግን መድኃኒት መውሰድ አስፈላጊ ማይሆንበት ደረጃ ላይ ሲደርስ የምናቆምበት መንገድ ይመጣል ማለት ነው። አይሆፕ በደንብ እየገባቸው ነው። ሪታ፣ ያሬድ፣ ፍቅር፣ መቅደስ ወይ ፍቅር ኦኬ፣ መቅዲ ያለች መቅዲ ግቢ። የሚመችሽ ከሆነ ድንገትን ያስገባዎች፣ ማይመችሽ ከሆነ ሚዩት አድርጊና ፍቅር ትገባለች። ዜናብ ጊዜ ካለች ትንሽ እንደው ብታወሪ፣ ትንሽ እንደው አዳዲስ ሰዎች አሉ እንደው ተስፋ ብትሆኛቸው። መቅዲ ገባሽ? አዎ ዶክ፣ እንዴት አመሸክ? ዜናብንም አስገባታለሁ። ቆይ ጊዜ ካላት አስገቢያት። ፍቅር አይ ቲንክ ሰው ተራ በተራ መልዕክት ማስተላለፍ ትችላላችሁ። ትንሽ ዞር ልበላ እዚሁ። ኦኬ፣ ሰዎች ይታዩኛል። ኮፒ ሊንክ ታፕ ሼር አድርጉ። 100 ሺህ ያስገቡ። እንቆያለን። ዜናብን አስገቧትና